Ashama kabajamtoota fi jaalatamtoota hiyyoyaa harka fuudhee isiniin jedha. Har'a jechuudha nama wayii firaankii gochuuf hin deemaatiin jira. Innaa asumaan kam jirtu nagaa keessanii ani nagaa koota galata waaqayyoo isiniin jedha. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? አለን ብያለሁ እና እግዚአብሔር የተመሰገነ ይሁን። እዚህ ሰዓት ደርሰናል። እናንታችሁም እንደዚህ ሰዓት እንደምትደርሱ ተስፋ አደርጋለሁ ማለት ነው። አሁን ሰዓት ሄዷል። ከተኛች ተኛች፣ ባልተኛች ከሆነ ደግሞ አሁን ፕራንክ ያረጋታለሁ ማለት ነው። እሷ ስሙን አልጠራትም። በኋላ እሷ ስልክ ካነሳች ኦኬ አነሳች፣ ባላነሳች ከቀራች ደግሞ ደውዬ ማለት ነው። እሷ ስልክ ስታነሳን ስሟን ነግራቸዋለሁ ማለት ነው። ኦኬ ስሟን ነግራቸዋለሁ እና ጠብቁኝ ማለት ነው። ስት አሬንጅ ራካ ማልን ስራ ካሰሬ ስት አሬንጅ ራበር አማ ቆይና አማ ኦሶን ኮልፊን ዋንን ሲጋፈጥ ሁንዳ በአማርኛ ነው የምትመልስልኝ ማለት ነው። ቀስ ብለሽ የጠየኩት እውነቱን ቢሆን ውሸትም ቢሆን ማለት ነው። ከዛ እሺ ጠይቅኝ። በአማርኛ ነው። በአማርኛ ከሆነማ በስነ ስርዓት ይመልስልሻለሁ። እንደው አማርኛ ትችላለሽ እንዴ? አይችልም ግን እሞክራለሁ ትንሽ ማለት ነው። ኦኬ እንደዚህ ከሆነ አሁን ጠይቅሻለሁ ማለት ነው። አንቺ እንዴት ነሽ? በተረፈ ሰላም ነሽ አይደል? ኦኬ አሁን የምጠይቅሽ ማለት ነው፣ ተረጋጊ። የጠየኩት መልሱ ብቻ ነው የምትሰጠኝ እንጂ ወደ ሌላ ቦታ እንዳትጂ። የሰው ስድብም ከሆነ ማለት ነው ወደ ሌላ ስድብም አትጂ። የጠየኩሽ ጥያቄ ብቻ ነው የምትመልስልኝ ማለት ነው። ኦኬ እንስማማ? ሰው መስደብ አላውቅም። ኦኬ እንደዚህ ከሆነማ እኛ እኮ ስናሳድጉ ምንድን ነው ባለው እናታችን አባታችን ሲያሳድጉን በስድብ አይደለም ያስተማሩን ማለት ነው። በክብር በፍቅር አይደለ እያሳደጉን። አንድ ጊዜ ልንገርሽ ማለት ነው። እሺ የሆነ ሴትዮ አይቼ ማለት ነው እኔ ትንሽ ሆኜ ከዛ ሳቁላት እቺ ሽማግሌ ብዬለት ማለት ነው። ከዛ ማታ ለሀያቴ ነገረች ማለት ነው። ሀያቴ እጄም አስራ ገረፈችኝ። አንድ ሌሊት አሰረችና አሳደረችኝ። አንቺ ለምንድን ነው ሳቅለት? ሳቅለት ሴትዮ ሽማግሌ ስለሆነች። ምን ነው ንቄሽ ነው? አዎ ንቄ ነው። አዎ ንቄ እኮ ነው ሳቅለት። ከዛ ዋጌን አገኘዋ። እናትሽ አሰረችሽ? ዋጌን አገኘ። ገረፈችሽ? በእውነት አሰረችና ገረፈችኝ። ከዛ በኋላ ፈራው እንደው ማለቴ ከዛ በኋላ እንደው ምን እኮ ማለቴ እንደዛ አይነት ሰው ላይ አይስቅም። እፈራለሁ። አሁን እፈራለሁ። ኦኬ እሷ እኔ ጋራ እንዳለች ይመስለኛል አንዳንድ ጊዜ ማለት ነው። አሁን ወደ ጥያቄ እንግባ። እሺ አንቺ ጥያቄ ደግሞ ምንድነው? ዛሬ ምሽ ጉድ ፈላ ያለ ነው የምጠይቅሽ ማለት ነው። የሌለ አይደለም ያለ እጠይቅሻለሁ። በስነ ስርዓት ትመልስኛለሽ። ከዛ በኋላ ደግሞ እንስማማለን ማለት ነው። ገብቶሻል? ችግር የለም የኔ እናት። ኦኬ አሁን ማለት ነው ዛሬ አንድ ጥያቄ። ዛሬ ቃልዬ ላይፍ ሲገባ የት በኩል ሊንክ ሊኮልሽ ነው የመጣሽ? ይሄ ጥያቄ መለሽልኝ። አንድ ጥያቄ። የት በኩል? አዎ እንደ በሊፍ በኩል ነው። በጀርባ በኩል እንዳትዋሽኝ፣ የእውነት ታናግሪኝ። ሊንኩ አንቺ ለምንድን ነው ስለ ቃልዬ የምትጠይቂኝ? እንዴ መፍትሄ ነው መጠየቅ መፍትሄ ነው። ለምንድን ነው መፍትሄ ነው ምልሽ ደግሞ ማለት ነው? ለምንድን ነው መፍትሄ ነው ምልሽ ማለት?
እንዴ እኔ ደግሞ ማውራት ፈልጋለሁ። ቆይ አንድ ጥያቄ ለምን አንቺ ምንድን ነው እንዴ? የኔ ፍቅረኛ እኮ ነው መጀመሪያ ያፈቀርኩት እኮ ነኝ። አንቺ ነሽ ጀርባዬ መትሽ እኮ የጀነጀንሽ መጣሽ። አንድ ሁለተኛ ደግሞ ማለት ነው ለምሳሌ አልጀነጀንኩኝም እኔ አሁንም ቃልዬ ማለት ነው ባሌ ሳይሆን ወንድሜ ነው እንጂ ባሌ አይደለም። ገብተሻል? የጠየኩሽ እኮ አልመለስሽኝም እኮ ባሌ አይደለም ነው የምልሽ። ኦኬ እንደ ወንድም ነው። ኦኬ ጥያቄ እየጠየኩሽ ማለት ነው። እየጠየኩሽ ጥያቄ አልመለስሽልኝም ማለት ነው። ለምሳሌ ዛሬ አይመልስም። ለምን አይመልስም? ቃል ገብተናላ። አሁን ለምሳሌ ወንድምሽ ከሆነ ለምንድን ነው በጀርባ በኩል ሊንክ የሚልክሽ? በፊት ለፊት አትጅም ነበር? ለምንድን ነው መቼ ላከኝ? በውስጥ ልኮልሽ? እኔም እዛ ነበርኩ። ሰኝ ሞቲ ይው እኔም እዛ ነበርኩ። ሊንክ እኛ መተን ማለት ነው ሼር ላይክ ብለን ከገባን በኋላ ማለት ነው። አትስቃ። ይሄ ማናቃቃት አይደለም እኮ የግልጽ እየተናገርሽ ስለሆነ ንቀት ምስለሽ እንዳትስቂ። የእውነት ጥያቄ እኮ ነው የምጠይቅሽ። አንድ ጥያቄ አለኝ እኔ ማለት ነው። አንድ ጥያቄ አለኝ። የሰማሁልሽ ነው። ይሄ በያ የሰማሁልሽ ነው። አንቺ እሱ ተወጃለሽ እንዴ? የጀነጀንኩ ነበር። አዎ ወዳለሁ። ለምንድን ነው ሰው ይጣላል እንዴ? አይደለም እንደ ማለት እንደ እህት እንደዛ አይነት ስለሌላ አገባለሁ ብለሽ የምትወጂ ሰው ነው። አዎ ፍቅር ታውቃለሽ አይደል? ፍቅሬ ነው። አንቺ መተሽ ጀርባዬን የወደድሽው ፍቅረኛዬ ነው። ኖ እኛ ስለ ፍቅር አውርተንም አናውቅም። እሱ ብሏል። እኛ ስለ ፍቅርም አውርተንም አናውቅም። ንገሪሽ ኖ እንደዛ አይነት ነገሮች የለንም። እኛ ቃል የለኔ ወንድሜ ነው። ገባሽ? ሰኝሞት የጠየኩሽ ሚስት አለ እያላችሁ ነበር አይደል እንዴ? የጠየኩሽ ጥያቄ ማለት ነው። በአንድ መልሽልኝ። የጠየኩሽ ጥያቄ አንደኛ ዛሬ እኔ ለሱ እኮ ነው የምጠይቅሽ። በቃ ለምንድን ነው በቃ ስንት ወር ነው አሁን? ለምሳሌ እኔ እሱ እየተዋወኩሽ ልነግርሽ ረመዳን ጊዜ ነው ማለት ነው። ረመዳን ታውቃለሽ አይደል? የእናንታችሁ ረመዳን ጊዜ ነው እየተዋወቁት። ስንት ወር እንደሆነ ደግሞ ታውቃለሽ አይደል? ግን ለምሳሌ እሱን ከተዋወኩ በኋላ አብረን እየወራን አብረን እየሰራን ነበር። ሁለተኛ ዛሬ ላይፍ ሲገባ ምን ቢልሽ ሄደሽ ለቃልዬ እየተናገርሽ አላቅም። በፊት መጥቶ አዱ እንዴት ነሽ ሰላም ነሽ ብሎ ላይፍ ሲገባ መጥቶ ይጽፍኝ ነበር። ዛሬ ማለት ነው መጥቶ አንድ ነገር አለሽ ወይ ብሎ አልጻፈልኝም ማለት ነው። ሰኝሞቲ የጠየኩሽ እኮ ነው እንዴ? ሲጀመር ራስ አንቺ አንድ ነገር ልንገርሽ እኔ ማለት ነው ከአንቺ ወሬ ተቀብዬ ወደ እሱ የምናገር ከእሱ ደግሞ ተቀብዬ ወደ አንቺ የማመጣ ሰው አይደለም። እኔ እስከ አሁን ድረስ ቃልዬ አንድ ነገር ነገረኝ ብዬ ለአንቺ ነግሬ አውቃለሁ እንዴ? እኔ አትናገረን፣ ትደብቃለሽ። እንዴት እንደምትደብቅ እንዴት አወቅኩ መሰለሽ? እንዴት እንዳወቅኩሽ ስንት አንድ ነገር ልንገርሽ እኔ ማለት ነው ሰው አንድ ነገር ሲጀመር ራሱ አንድ ነገር ራሱ ብሎ ለምሳሌ ነው የምልሽ። ገባሽ? ቃልዬ ለእኔ የነገረኝ ነገር የለም። እኛ በውስጥም አናወራም። ገባሽ? ሶሻል ሚዲያ ላይ እንጫወታለን፣ እናሳልፋለን። ወይንና ደበቅ ለማን ነው ሊንክ የውስጥ እየደበቅበት እየላክልሽ ክሮም ውስጡ? አሁን ለምሳሌ ሰው ሳይመጣበት አንቺ እየገባሽ እኛ ስለ ፍቅር አንወራም፣ እኛ ወርተናል ካልሽ ምን ችግር አለ? ምን ችግር አለ? ከተላከ ግዴታ ባል መሆን አለበት ማለት ነው። ምን ችግር አለ? ሊኮኛል ከውስጥ በኩል ካልሽ ምን ችግር አለ ነው? ስለ ፍቅር አናወራም። ምን ችግር አለ ከወራችሁ? እሱ እኮ ብለዋል። እሱ እኮ ግልጽ አናግሯል። ለምሳሌ እኔ እኮ ያለው ደግሞ ፊት ለፊት ነው፣ ደበቅ አይደለም፣ መደበቅ ወይም ደግሞ አይደለም። እሱ ላይፍ ላይ ቪዲዮን ቁርጥ አድርጌ አመጣልሻለሁ ሂጄ ማለት ነው። ግን ለምሳሌ ማናት
ስሟ ጠፋብኝ። ከዛ ማን ነው የምታገባው ስለው እሷን አገባታለሁ ብላል። እሷ እኮ ወንድሜ ነው አላለም፣ ወይም ደግሞ ኢቴ ነው አላለም፣ አገባታለሁ አለ። ከዛ አንቺ ደግሞ ሁሌ ሄደሽ እሱ ቤት ተሰቅለሽ ቆይ እኛ ማናደድ ምን ነው? እኛ ለምንድን ነው የምንናደደው? ለምንድን ነው የምናደደው እኛ እንዴ? ላ አንቺ ለምን ለምሳሌ እኛ ለምንድን ነው አንቺ ላስደስት እኛ ላናድድ ነው? አንቺ አስደሰተሽ እኛ ስንናደድ አንቺ ተደስተሽ ነው እዛ ውስጥ ቁጭ የምትለው? አንቺ አስደሰተሽ ማለት ነው። እኛ ደግሞ ተናደድ። አንድ ነገር ልጠይቅሽ። እሺ ቆይ እሺ፣ አንድ ነገር ልጠይቅሽ። አሁንስ አንድ ነገር ልጠይቅሽ። አንድ ቀራብኝ ማለት ነው። አንድ ለምሳሌ ዛሬ 2 ጊዜ ላይፍ ገብቷል ማለት ነው። ላይፍ ሲገባ ሌላ ፎቶ ቀይረሽ ይዘሽ መጣሽ። ፍቅር አልያዝልኝም፣ እሱ ወንድሜ ነው፣ እሱ ምኔ ነው ብለሽ ሲታቆላምጪ ማለት ነው። ለምሳሌ መጀመሪያ እሱ ላይፍ ሲገባ አንድ ፎቶ ከክሮም ውስጥ አስቀምጠሽ ሸርሹ፣ ሁለተኛ ሲገባ ደግሞ ሌላ ፎቶን ቀይረሽ ሸርሹ። ፍቅር እንዴት አልያዝም ብለሽ አንቺ ታምናለሽ? እና ፍቅር ይዞልሽ ነው እንጂ 24 ጊዜ ፎቶን እየቀየርሽ ብትመጪ ማለት ነው። ለምንድን ነው አዳ ነው። አንድ ነገር ልንገርሽ፣ ሰው ልጅ ማለት ነው የሚወደድም ከሆነ ማለት ነው ገባሽ? በፎቶ አይደለም። ፎቶ እኮ ብርቅ አይደለም እኮ ፎቶ እኮ አሁን እኛ ማለት ነው ዛሬ አበባ እንመስላለን፣ ነገ ደግሞ ይሄ ነገር ሁሉ ይጠፋል ማለት ነው። እሱማ ሄድሜላ ማለት ነው መልካምነቱ ውስጡ ነው እንጂ ፎቶ ቁንጭና ምናምን ምንም ችግር የለም።